የናሆሜ እናት ልጅ ውለዱ ልጅ እፈልጋለሁኝ እያለች እንግዲህ አመራዊቱንም ሆነ ናሆሜን እያስጨነቀቻቸው ትገኛለች ማለት ነው። ነገር ግን ደግሞ ልጅቷ ውስጧ ያለውን ነገር ለመናገር በጣም እየተጨነቀች እና እውነቱን ማወቅ አለባት እያለች ዛሬ ግን ልትነግራት ነበረ። ናሆሜ ባይመጣ ልትነግራት ነበር እውነት ለመናገር ለምን መውለድ እንደማትችል እና እርጉዝ እንዳልሆነች ልትነግራት ነበረ። ግን ደግሞ ይህንን ነገር ከመናገርሽ በፊት መጀመሪያ ለናሆም አማክሪው። በቃ እውነቱን እንንገራት ለእናት ብለሽ ለናሆሜ ሁለታቸውን ተመካክራቸው ከዛ በኋላ እውነቱን ንገሯት ማለት ነው። ምንም የሚፈጠር ነገር የለም። እውነቱን ማወቅ አለባት እንዴ። እሷንም ማሰቃየቻት፣ ወፈረች፣ ቀጠነች እያለች ከምታሰቃያት እውነቱን ብታውቀው የተሻለ ነው ብዬ አስባለሁ። ማለቴ እስከ መቼ እውነት ተደብቀው ይትቀራል? ታዲያ እውነት ነው፣ አንድ ቀን ይወጣልና። ስለዚህ መሩዬ ብዙም አትጨነቂ። ዛሬ ልትነግራት ነበረ እንግዲህ ናሆሜ ከውጭ ባይመጣ ኖሮ እማዬ እኔ እኮ ስትል ከች ብሎ መጣ ማለት ነው። በሌላኛው ደግሞ ሰኒ እንግዲህ ብቻዋን መሆን መርጣለች። ለነጽናት ስልክም ምንም አትመልስም ማለት ነው። ሲደውሉላትም አታነሳም። እነሱ ደግሞ ምን ሆና ነው? ምንድን ነው ያደረግናት? ሳናቅ ያጠፋነው ነገር አለ ወይ እያሉ በጣም እንትን እያሉ ነው ያሉት። እሷ ግን እህቷን ምንም ይሁን ምን የእህቴን ቃል ማክበር አለብኝ አለች ማለት ነው። ያ ደግሞ አይሆንም። እህትሽን የመታት እንቅፋት እኮ አንቺን ላይ መታሽ ይችላል አለ ቅዱስ። እውነቱን እኮ ነው የእውነት። ግን የቅዱስ ምክር ሲመቸኝ በእውነት በጣም ምርጥ ልጅ ነው ከምነግራችሁ በላይ ና ክብሮሜ እንኳን ያው ኮሰረቴም ምንም እያለ እሱ ፍቅር ሳይዘው አይቀርም። ይሄ ግን ባለፈ የነበረችበትን ሙድ ስላየ ከዛ ውስጥ ሊያወጣት ነው የሚመላለሰው። እኔ ፍቅር ይዞት ይሆን ብቻ አላውቅም። እንግዲህ የሰው ልብ ማግኘት በጣም ከባድ ስለሆነ ግን ደግሞ ናሆሜና ኪራ እየተያዩ እየተሳቁበት ነበረ። እናንተ ምን ሆናችኋል እንዴ? እንደምታስቡት አይደለም። እኔ እኮ የመጣሁት ባለፈ ካፌ ውስጥ ተገናኝተን ደብሯት ስለነበረ እንዴት ሆነች ብዬ ልጠይቃት ነው የመጣሁት ምናምን አለ እና ቤቷን ማናሳየክ ሲለው ባለፈ ካፌ ስላገኘኋት ያው ወደ ቤት ይዣት የመጣሁት እኔ ነበርኩ ምናምን አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ጽናትና ኪራዬ እንደዚህ ፈገግ ብለዋል ማለት ነው። ፈገግታ የፍቅር አስተያየት እየተያዩ ነው። የእነሱ ፍቅር የተመለሰ የእውነት በጣም ደስ የሚሉት ሁለቱም እና ሲቀጥል እንግዲህ ሰኒ ከነሱ ቤት መቅረት፣ ስልክ አለማንሳት በጣም አስጨንቋችኋል። ምን አድርገናት ነው? ምንስ አስከፋናት? ሳናውቀው የተናገርናት ነገር አለ ወይ? ብቻ በጣም ብዙ ነገር እያለች ነበረ ጽናት። እሷ ግን ያው ሁሉንም ነገር ለቅዱስ ነገረችው ማለት ነው። ታዲያ እህትሽ የእውነት ተወድሻለች እንዲ ያላት ቅዱስ። እኔ የሚያልኩት ይሄን አይደል እንዴ? አዎ ምን ማለት ነው? ተወደኛለች። ከወደደችሽማ እንደዚህ አታደርግም። እሷን የመታት እንቅፋት እኮ አንቺን ላይ መታሽ ይችላል። ደግሞም ታዲያ እሷ ካለቻቸው ሰዎች ጋር ነጽናትን ምን አገናኛቸው? እንደው በትርኪ ነጽናትን እንትን ያለሽ እንዴ ትርቅ ያለሽ እንዴ አላት። ምንም ይሁን ምን የእህቴን ቃል ማክበር ግዴታዬ ነው አለች። አሰማም ድርቅ ያለች ናት ሰኒ ማለት ነው። ለማንኛውም የምታውቂው አንቺ ነሽ። ብቻሽን ከምትሆኚ ከነሱ ጋር ፍልቅልቅ ብትይ ይሻልሻል። መሩዬም እንግዲህ በጣም ደብሯታል። ግን ደግሞ ናሆምን እንዳይገፋው ለማለት ፈገግ ትላለች እንጂ በጣም ተደብራለች የእውነት ማለት። እኔ አሁን አንድ የገረመኝ ነገር አለ። ምን አትሉኝም? ሰርግ ሳይደገስ ሽማግሌ ሳይላክ ልጅ ውለዱ የሚባለው ነገር ምንድን ነው? እናንተም እንደኔ ተወዛገባችሁ ወይስ? የምሬን እኮ ነው የምላችሁ። አንድ ሰው ሽማግሌ ሳይላክ ሰርጉ ሳይደገስ ልጅ እፈልጋለሁ ወፈረች ቀጠነች እያለች እንደ የራ ይደብራል። ከዚህ ሁሉ ወይ ሽማግሌ ልኩና ከዛ በኋላ ልጁ ደግሞ እንግዲህ ፈጣሪ ነው የሚያውቀው። እሷ እኔ መውለድ አልችልም፣ እኔ ዛሬ ልሞት ነገ ልሞት አላውቅም እያለች በቃ ራሷን ተስፋ አስቆርጣለች ማለት ነው መሩዬ። ግን ደግሞ ሁሉንም ነገር የሚያደርገው ፈጣሪ ነው። ግን እኮ እንዴት ነው እንደዚህ የሚሆኑት? ማለት የእውነት ታማሚ እኮ ነው የምትመስለው መራዊት። የምሬን እኮ ነው የምላችሁ። ኧረ በፈጣሪ አትቀልዱ። እንደዚህ በበሽታ አትቀልዱ። በተለይ በመጥፎ በሽታ መቀለድ በጣም ይደብራል ማለት ነው።
ለማንኛውም እንግዲህ ሴትዮዋንም እውነቱን ንገሯትና ከዛ በኋላ እውነቱን ካወቀች በኋላ የሚሆነውን ይሆናል። ወይ ከናሆሜ ተለያይት ሊሆን መቼም አታደርገውም። እሷስ ብትል እሱም እሺ አይልም። ምክንያቱም በጣም የሚወዳትና ያለሷ መኖር የማይችል ነው ናሆሜ ማለት። ስለዚህ ብቻ ከባድ ነው። እኔ ናሆሜ እኮ ለእኔ ነው የሚኖረው እኔን እንዳይከፋኝ እያለ እኮ ነው እያለች ብቻዋን እየተብሰለሰለች ትገኛለች። መንገድ ላይ ሁሉ ልጅ ስታይ ልጆችን ታጫውታለች አለ ናሆሜ ማለት ነው። አይ እማዬ በቃ እንደ የልጅ ነገር አይሆንላትም አይደለም። በቃ ይሄንን ፊት ደግማ ልታየው ነው አላል። አይ ኪራ ደግሞ እየቀለደበት እኮ ነው ናሆሜ ላይ። ምን ማለት ነው አንተ ፊቴ ምን ሆናል? ለማንኛውም እንግዲህ ፈጣሪ ያውቃል። ሰጪውም ነሺውም ፈጣሪ ስለሆነ ተወልዳላችሁ። ግን ሰርጉን ደግሱ መጀመሪያ ወይ ሽማግሌ ላኩ። ምን ነው ሸዋ ባህላችንንም አታበላሹት እንጂ ምን አጋጥሟችሁ ነው? ጉድ እኮ ነው። ሽማግሌ ሳይላክ ልጅ እንወልዳለን ከይር ኢንሻአላህ። የማይሆነው ነገር መጀመሪያ ሽማግሌ ላኩ። ከዛ በኋላ ሰርጉ ቢቀርም ችግር የለው። ዋናው ሽማግሌ ነው። በቤተሰብ የተመረቀ ነገር በረካ ይኖረዋልና ስለዚህ አስቡበት ማለት ነው። ጽናትና ኪራዬ ደግሞ እንደዚህ በፍቅር ሲተያዩ እንዴት ደስ እንደሚሉ የእነሱን ፍቅር የመለሰ አምላክ እኛንንም ከመዳን ቤት ውልቅ አድርጎ የራሳችንን ህይወት ይስጠን ለሁላችንም። የሁልጊዜ ምኞቴም ነው። የምሬን ነው የምላችሁ። የሁልጊዜ ማለት የእነሱን ህይወት የቀየረ የእኛንም ደግሞ ከመዳን ቤት በቃችሁ ብሎ ውልቅ አድርገው በሀገራችን ላይ ሪዝቃችንን ይስጠን እላቸዋለሁ። የኔ ወዳች መቼም እንደዚሁ ተመልካች ሆነን አንቀር ዘላለም እንዲ አልበዛም እንዴ? እስከ መቼ ነው እኛ ሰው ቤት የምንኖረው? ብቻ ለሁሉም ነገር አልሐምዱሊላህ። እንግዲህ ቅዱስ ሰኒ ጋር እንዴት መጣክ? ለምን መጣክ? እንዴት ለምን እያሉ እንግዲህ ኪራና ናሆሜ እያጣደፉት ይገኛሉ። አረ እናንተ ረፉ እንዴ! እናንተ እንደምታስቡት አይደለም። ቆይ ምን እያላችሁ ነው? ምን እየሆናችሁ? እኔ እኮ ስለምን እንደምታወሩ አላውቅም አላለም። እዛ እንግዲህ መሩዬና ሰኒ ጽናትም ወደ ኪችን ሄዱ። አዊት የሚሰሩ አይመስለው። አሁን እኮ እንደው ለወሬ ነው የሚሄዱት አለ ናሆሜ። ተዋቸው ያውሩ እባክህ፣ እኛም እዚህ እናወራለን አለ ኪራ። እንግዲህ ምን እንደምታወሩ ባናውቅም ደግሞም አላውቅም። መራዊት ተስፋ ቆርጣለች። ተስፋ መቁረጥ የለብሽም። የምሬን ነው መሩዬ፣ በጭራሽ ተስፋ መቁረጥ የለብሽም የኔ ቆንጆ። አብሽሪ፣ ሁሉም ነገር አላህ ይጻፈው ነው የሚሆነው። ደግሞ አንቺ እኔ ሞታለሁ የምትይው ፈጣሪ እኮ ነው ነፍስሽን የሰራው አይደል እንዴ? ዶክተር አይደለም። ስለዚህ በፈጣሪሽ ላይ እምነት ይኑርሽ እንጂ አልወልድም ብለሽ ብታስቢም መውለድ አልችልም ብትይም ደግሞ ፈጣሪ ሊሰጥሽ ይችላል። መንታ ልጅም ሊሰጥሽ ይችላል፣ አይታወቅም። ስለዚህ በፈጣሪሽ ላይ እምነት ይኑርሽ የኔ ቆንጆ፣ አብሽሪልኝ።